የሄርሜላ አንገት መድፋት፣ የሄርሜላ ልብ መሰበር፣ የሄርሜላ ሐዘን እጅግ በጣም ያሳዝናል። ፊቷ ላይ የሚታየው መከፋት፣ ማዘን፣ ጸጸት፣ በደል እያንዳንዱ ነገር በደንብ ይነበባል። ሄርሜላ ምን ነክቷት ነው? ምን አገኛት? ምንስ ነው ለዚህ የዳረጋት ለሚለው ለእያንዳንዱ ነገሮች የተለያዩ ጉዳዮች ቢባሉም እኛ ግን አንዳንድ መረጃዎችን ለእናንተ እናጋራቸዋለን። ውዶቼ እንዴት ናችሁ? በያላችሁበት ሰላሙን ጤናውን ፈጣሪ ያድላችሁ። እነዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት በፍቅር ጠይቃችኋለሁ ማለት ነው። በሄርሜላን በተመለከተ እንግዲህ ሰሞኑን እየሆነ ያለው እየተሰማ ያለው ነገር እጅግ በጣም ልብ የሚሰብርና የሚያሳዝን ነገር ነው። ያው እንግዲህ ሄርሜላ ለብዙዎቻችን ደስ የምትል የምታሳሳ እህት ነች። ያው በዚህ ሁላችንም እናምናለን። በመጥፋቷ ከእሷ ጉዳይ ጋር በተያያዘ ሁላችንም ተጨንቀን ነበረ። ነገር ግን አሁን ላይ ደግሞ እየተሰሙ ያሉ ነገሮች እንዲሁም ደግሞ ሄርሜላ ላይ እየተነበበና እየሆነ ያለው ነገር እጅግ በጣም የሚያሳዝን ጉዳይ ነው ማለት ነው። ሄርሜላ እንግዲህ ያው እርጉዝ መሆኗን ተናግራለች። ከዚህ በፊትም ይሄንን መረጃ ደርሶን አጋርተናችሁ ነበረ። ያለፈው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ሄርሜላ ከእሷ እርግዝና ጋር በተያያዘ አንዳንድ መረጃዎች ሰጥተናችሁ ነበር። ነገር ግን አሁን ላይ ራሷ ከአፏ ያንን ነገር አውጥታ ብትናገርም ነገር ግን አሁን ላይ አሳማኝ ሆኖ አልተገኘም። ምክንያቱም ሄርሜላ ብታረግዝ እጅግ በጣም ደስ የሚል ነገር ነው። ልጅ የፈጣሪ ስጦታ ነው። ልጅ የእግዚአብሔር ስጦታ ነው። በልጅ ሰው ይደሰታል እንጂ የዚህን ያክል ልቡ ተሰብሮ አንገቱን ደፍቶ አያፍርም። ምክንያቱም ያረገዘችውም ከምትወደው ከምታፈቅረው ሰው ነው። የሰው ልጅ አይደለም ከሚወደው ከሚያፈቅረው ሰው በብዙ ምክንያት በብዙ መንገድ እርግዝና ሴት ላይ ሊፈጠር ይችላል። ያንን ነገር እንዴት ነው ሴቶች የሚቀበሉት ብለን ስናይ አይደለም ከሚወዱት ከሚያፈቅሩት ልጅ የሚያሳሳ ነገር ነው። የሚጨከንበትም ነገር አይደለም። ይህንን አብዛኞቻችሁ ታውቃላችሁና ሄርሜላ የእውነት አርግዛ ቢሆን የእውነት ልጁ የአብርሃም ሆኖ ቢሆን እንዴት አይነት ሰርፕራይዝ እንደምታደርገው በምን አይነት ሁኔታ ልታወራው ልትነግረው እንደምትችል ሁላችንም የምንገምተው ነገር ነው። ስለዚህ ይሄ ነገር ተፈጥሮ እንኳን ቢሆን ማውራት ማናገር የነበረባት መጥፋትም ማይጠብቅባትም ነበር። ምክንያቱም የልጇ አባት ኦብቪየስሊ አብርሃም ነው የሚሆነው። ምክንያቱም አሁን ላይ ግንኙነታቸው እንዲሁም ደግሞ ቀለበት አድርጎላታል። ይህ ምንም ሊካድ የሚችል ነገር አይደለም። ስለዚህ መብቷንም ማሳየት ትችል ነበረ። ማለትም እንደ ጓደኛም ብትሆን ቀለበት አድርጎላታል። ስለዚህ እንደ አባት ሊታይ የሚችለው አብርሃም ነውና ስለዚህ ይህንን ነገር ከአብርሽ ጋር ማውራት ነገሮችን መፍታት ስትችል ይህን ያክል ጊዜ ጠፍታ ይህን ሁሉ ሰው ተጨንቆ በዛ ላይ ደግሞ ለአብርሃም ምንም ነገር ሳትለው ነው እንግዲህ የነበረችበትን ቦታ ማትናገርም ያለችበትም ሁኔታ ምን እንዳሳለፈች ምንም መናገር ፍቃደኛ አልሆነችም። በዚህ ልትገደድ አትችልም። ነገር ግን የሚመለከተውን ሰው አብርሃም ነውና ትናንትና ራሱ ያደረገችው ነገር ስህተት ነው ሁሉም ያደረጉት። ምክንያቱም ይሄ ጉዳይ መፈታትም ማውራትም የነበረበት በአብርሃምና በሷ ብቻ ነበረ። ማስረዳት የሚጠበቅባት አብርሃምን እንደ ፍቅረኛ እንደ ጓደኛ ያለውን ነገር ጠርታ ማውራት ማናገር መፍትሄ የሚያገኙት ሁለቱ ስለሆኑ አትሊስት እንኳን ይህን ልጅ ማትፈልገው እንኳን ቢሆን በዚህ ሁኔታ ላይ ልጅ መፈጠሩ ባያስደስታት እንኳን እሷ ነገሮችን አውርታ መፍታት የነበረባት ከአብርሃም ጋር ነበር። ነገር ግን ለዚህ ሁሉ ሰው የእሷ እርግዝና ታውቆ አብርሃም አለማወቁ ግን በትናንትናው ዕለት ልቡ ተሰብሮ አዝኖ በውስጡ ብዙ ጉዳዮችን ሲያብላላ እንዲሁም ደግሞ ሀሳቦችን ሲመላለስ አይተናል እና የአብርሃም በትናንትናው ዕለት በጣም አዝኗል። በሄርሜላ አዝኖባታል፣ ተከፍቶባታል። እኔ በጣም ብዙ ነገሮችን ትቼ ብዙ መስዋዕትነት ከፍዬ ልቤን እምነቴን ይህን ሁሉ ነገር ሰጥቻታለሁ። ነገር ግን ለምንድን ነው ለእሷ መታመን ያቃተው? የእሷ ልብ እኔ ማመን ያቃተው ለምንድን ነው? እሱ ይሄ ነገርም ተፈጥሮ እኔን ማውራት አልነበረባትም ወይ? ቅድሚያ እኔ ማወቅ አልነበረብኝም ወይ? መጥፋቷ እንዴት ያህል ደረጃ እንዳስጨነቀን እያወቀች እያየች ለምን እኔን ችላ አለችኝ የሚል እንግዲህ ብዙ ነጥቦችን አብርሃም ሲያነሳ ነበረ። ያው እንግዲህ አብርሃም በጣም በባህሪው ዝምተኛ፣ ታጋዥ፣ ነገሮችን የሚያሳልፍ አይነት ሰው ነው። ነገር ግን እዚህ ላይ መታገስም ሆነ ማሳለፍ አልፈለገም። ፊቱ ያስታውቅ ነበር፣ ሰውነቱ ያስታውቅ ነበረ። ንግግር ሁሉ እስኪያቅተው
ነበር ይሄን ነገር ሲሰማ ነገሮችን ችላ ያለውና ሄርሜላ ላይ ራሱ ባንዴ ነው ፊቱ የተለዋወጠው። ምክንያቱም ትክክል ነው። እንደ ጓደኛ እንደ ፍቅረኛ መነገር መስማት የነበረበት እሱ ነበረ። ይህ ነገር ያስቀይማል፣ ያስከፋል። ከሚወዱት ከሚያፈቅሩት ሰው ነገሮች ሲደበቁ ያስከፋል፣ ደስም አይልም። መታመን ምን ያክል ደረጃ ነው የሚለውን ነገር ጥያቄ ውስጥ ስለሚከት ማለት ነው። ስለዚህ ሄርሜላ ታዲያ ምን ገጥሟት ነው? እርግዝናም ካልተፈጠረ አብርሃምን በዚህ መንገድ ለመራቅ ያሰበችው ለምንድን ነው? እሱ ከአብርሽ ሽሽት ነው ወይስ ሌላ ግንኙነት ጀምራ ነው? ወይስ ያለፈው ህይወቷ እየረበሻት እየበጠበጣት ነው? ምን ላይ ነው አሁን ነገሮች ማተኮር የፈለገችው ብለን ስናይ እንግዲህ ከዚህ ቀደም ብዙ የህይወት ታሪኮች አሏት። ከዚህ በፊት የነበራት ግንኙነት ከባድ ነበረ። አብሯት የነበረው ሰው ያስጨንቃት ነበር። የተለያዩ ጉዳዮች እየተነሱ ነው። ነገር ግን አሁን ላይ ሁላችንም ሊያሳስበን እንዲሁም ደግሞ ሊያስጨንቀን የሚገባው ነገር አንደኛ ነገር ሄርሜላ ያለችበት ነገር እውነተኛ ስሜቷን ሊረዳት የሚፈልግ ሰው ያስፈልጋታል። አብርሃም በዚህ ሰዓት ከጎኗ ሊሆን ይገባል። ምንድን ነው የሆነችው? ጉዳቷ ምንድን ነው? እሱ ለምን ልቧ ተሰበረ? ለምን ደስታዋ ከፊቷ ራቀ? ለምን አዘነች? የሚለው ነገር ጥያቄ ሊያስነሳ የሚችል ነገር ነው። ስለዚህ ሁሉም ነገር ቀርቶ የእሷ ደህንነት፣ የእሷ ሰላም፣ ሰዎች ሲረጋጉ፣ ነገሮች ወደ ራሳቸው ሲመለሱ ያለባቸውንም ችግር አውጥተው መናገር ሲችሉ ይቀላቸዋል። ወደ ነበረው ቀድሞ ማንነታቸው ይመለሳሉ። ስለዚህ አብርሃም ከጎኗ ሆኖ አጠገቧ ሆኖ ያለፈውን ችግር ምንድን ነው የሚለውን ነገር አይተው ተወያይተው ነገሮችን እንደ አዲስ ለማስተካከል መሞከር ትክክለኛው መንገድ ነው ብለን እናስባለን። ሄርሜላም ደግሞ አብርሃምን ልታምነው ይገባል። ከወደደችው ካፈቀረችው ማንም ይምጣ ምንም ይምጣ ለሱ ታማኝ ሆና ምን ያክል መሄድ አለብን የሚለውን ነገር አብረው መረዳት ማወቅ ይኖርባቸዋል ብለን እናስባለን። ምክንያቱም ሰዎች እምነት የሚኖራቸው በሚወዱት በሚያፈቅሩት ሰው ነው እና ያንን ነገር በደንብ ማሳየት ይኖርባታል ብለን እናምናለን። ውድ ቤተሰቦቻችን በሀገር ውስጥም ከሀገር ውጭም ያላችሁ አሁንም ፈጣሪ ሰላሙን ጤናውን ይስጣችሁ ውዶቼ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉንና ቤተሰብ እንሁን፣ አብረናችሁን እንዝለቅ። የተለያዩ አዳዲስ ያልተሰሙ ቤተሰባዊ መረጃዎችን ለእናንተ የምናቀብል ይሆናል። እንግዲህ በሄርሜላ ዙሪያ እናንተም የተሰማችሁን አድናቆት፣ ፍቅር እንዲሁም ደግሞ ብርታት ለእኛ ኮመንት ላይ ግለጹልን። ስለምትወዱን ስለምታከብሩን እኛም እንወዳችኋለን። በያላችሁበት ሰላም ቆዩልን።